ለሁለት ዓመት ያክል ደም አፋሳሽ ጦርነት ካደረጉ በኋላ የፌደራል መንግስትና የትግራይ ክልል አመራሮች የደረሱበት የፕሪቶሪያ የሰላም ስምምነት በተፈጠረው አዳዲስ ውዝግቦች ምክንያት ስምምነቱ ሊፈርስ ቀጫፍ እንደደረሰ እየተስተዋለ ይገኛል። ይህ ውጥረት በዋናነት የተከሰተው ዲዲአር በሚባለው ትጥቅ መፍታት ከሰራዊት ማሰናበትና መልሶ ማቋቋም ስምምነት መሰረት ለክልሉ ታጣቂዎች ከፌደራል መንግስቱ ይላክ የነበረው ድጎማና በጀት መቋረጡን ተከትሎ ነው። ይህ የዲዲአር በጀት መቋረጥ በክልሉ ውስጥ አዲስ የፋይናንስ ቀውስ የፈጠረ ሲሆን አብዛኞቹ የትግራይ ክልል የመንግስት ሰራተኞች የሁለት ወር ደሞዝ እንዳልተከፈላቸው ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። ለዚህም ምክንያት አንድ ስማቸው እንዲጠቀስ ያልፈለጉ የትግራይ ክልል ባለስልጣን እንደተናገሩት የዲዲአር በጀት በመቋረጡ የክልሉ አስተዳደር ለህዝቡ አገልግሎት ወይም ለሲቪል ሰራተኞች የተመደበውን መደበኛ በጀት ለታጣቂዎቹ የደሞዝ ክፍያ እያዋለው ነው ብለዋል። ምንም እንኳ ከፌደራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የማዛወር ስራ እየተሰራ በመሆኑ የህዝብ አገልጋዮች ደሞዝ እንዲያጡ ማድረጉን ምንጮች ተናግረዋል። ከቀናት በፊትም የተለያዩ የመንግስት ሰራተኞች ደሞዛችን ይከፈለን የሚል ተቃውሞ በተለያዩ የትግራይ ከተሞች ማሰማታቸው ይታወሳል። ከዲዲአር በጀት መቋረጥ በተጨማሪ ከዚህ ቀደም የትግራይ ኃይሎች የአፋር ክልልን ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው እንደወጡ ቢናገሩም ነገር ግን አሁንም የአካባቢው ነዋሪዎች አልፎ አልፎ ከባድ የጦር መሳሪያ እንደሚተኮስ ይናገራሉ። ይህም በትግራይና በአፋር አዋሳኝ ድንበሮች አካባቢ ባለፈው ጥቅምት 26 የተፈጠረው ግጭት በራሱ በስምምነቱ ላይ የፈጠረው ስጋት ከፍተኛ እንደሆነ ይታወቃል። በሌላ በኩል የህዝቡን እንግልት አባብሷል የተባለ የነዳጅ እጥረት በትግራይ ክልል ተከስቷል። ምንም እንኳ ነዳጅ ወደ ክልሉ እየገባ መሆኑ ቢነገርም ነዳጁ የት እየደረሰ እንደሆነ አይታወቅም ያሉት ነዋሪዎቹ ህዝቡ በከፍተኛ የነዳጅ እጥረት እየተሰቃየ መሆኑን ገልጸዋል። በክልሉ በተፈጠረው በዚህ አዲስ ውጥረትና አስተዳደራዊ ችግር ዙሪያ የጊዜያዊ አስተዳደሩ አካል የሆኑት ጀነራል ታደሰ ወረደ ዝምታን መምረጣቸው የተለያዩ ጥያቄዎችን አስነስቷል። አንዳንድ የመረጃ ምንጮች እንደሚሉት ጀነራሉ በጉዳዩ ላይ አስተያየት ከመስጠት መቆጠባቸው ምናልባት በህወሓት ኃይሎች ተጽዕኖ ስር ወድቀው ሊሆን ይችላል የሚል ግምት እንዲፈጠር አድርጓል እየተባለም ይገኛል። ይህ በእንዲህ እንዳለ ዓለም አቀፉ የጠበቆች ማህበር በትግራይ የተቋረጠው ዓለም አቀፍ የወንጀል ምርመራ እንዲቀጥል ጥሪ አቅርበዋል። ዓለም አቀፉ የጠበቆች ማህበር የሰብአዊ መብት ኢንስቲትዩት በትግራይ የተደረገው ጦርነት የተጀመረበትን 5ኛ ዓመት በማስመልከት ባወጣው መግለጫ ጦርነቱ በፕሪቶሪያ ስምምነት የተቋጨ ቢሆንም በክልሉ ውስጥ የሚፈጸመው የሰብአዊ መብት ጥሰት ቀጥሏል ብሏል። ከእነዚህ ተፈጽመዋል ካላቸውና አሁንም እንደቀጠሉ ከገለጻቸው የመብት ጥሰቶች ውስጥ የጅምላ አስገድዶ መድፈር፣ ጾታዊ ጥቃት፣ የወሲብ ባርነትና ሆን ብሎ ሰዎችን ለረሃብ ማጋለጥ እንደሚገኙበትም አስታውቋል። በክልሉ ውስጥ የሚደረገው ገለልተኛ ምርመራ እንዲቀጥል፣ የሰብአዊ እርዳታ ተደራሽነት እንዲረጋገጥ እንዲሁም የሰብአዊ መብትና የጦር ወንጀል የፈጸሙ ተጠያቂ እንዲሆኑ ማህበሩ ከአጋሮቹ ጋር በመሆን ጥሪ ማቅረባቸውንም አስረድተዋል። የማህበሩ ተባባሪ ሊቀመንበር ማርክ ስቴፈንስ ሲናገሩ በኢትዮጵያ ውስጥ መደበኛ ተኩስ አቁም እየተደረገ ቢሆንም ግጭቱ መፈናቀሉና የመብት ጥሰቱ አሁንም ቀጥሏል ካሉ በኋላ በተመድ የተመሰረተው የኢትዮጵያ ሰብአዊ መብት መርማሪ ኮሚሽን መፍረሱ ይህንን ክፍተት እንደፈጠረ አስታውቀዋል። ማህበሩ በመግለጫው በትግራይ የተካሄደው ጦርነት በ21ኛው ክፍለ ዘመን እጅግ ገዳይ ከሚባሉት ውስጥ እንደሚመደብ ገልጾ በጦርነቱ የሞቱት ከ600 ሺህ እስከ 800 ሺህ እንደሚሆኑ ጠቅሰዋል። እንዲሁም ከረሃብ ጋር በተያያዘ የሞቱት ሰዎች ደግሞ ከ90 ሺህ እስከ 200 ሺህ እንደሚሆኑ ግምቱን በመግለጫው ላይ አስፍሯል። ማህበሩ በመግለጫው ላይ ተመድና በቀጠናው የሚገኙ ድርጅቶች በሚከተሉት ጉዳዮች ላይ ተጨባጭና አስቸኳይ እርምጃ እንዲወስዱ ጥሪውን አስተላልፏል። አንደኛ፣ በትግራይም ሆነ በአማራና ኦሮሚያ ክልሎች ውስጥ የሚፈጸሙትን ጥሰቶች ለመመዝገብ እንዲቻል ገለልተኛ ዓለም አቀፍ መርማሪ ቡድን እንደገና ማቋቋም። ሁለተኛ፣ ለተጎዱት ህዝቦች አስቸኳይ ህይወት አድን እርዳታ ማቅረብና ለሰላማዊ ሰዎች ጥበቃ የሚያደርግበትን ስትራቴጂ መንደፍ። ሶስተኛ፣ በመላው ሀገሪቱ ለሚገኙ ተፈናቃዮች ያልተገደበ እርዳታ ማቅረብና
ደህንነታቸው በተጠበቀ መልኩ ወደ ቤታቸው እንዲመለሱ ማድረግ። አራተኛ ተጎጂዎች ሁሉን አቀፍ ፍትህ የማግኘት መብታቸውን የሚያረጋግጥ ሂደት መጀመርና አስፈላጊውን ማህበራዊ ድጋፍ መስጠት የሚሉ ሲሆኑ በእነዚህ ላይ ተጠያቂነት እንዲሰፍን ክትትል ማድረግ እንደሚገባም ዓለም አቀፉ የጠበቆች ማህበር አሳስበዋል። በሌላ መረጃ ባለፈው ዓመት በባህር ዳር ከተማ በዶክተር አንዱዓለም ዳኜ ላይ የተፈጸመውን ግድያ በማስመልከት የተከሰሰው ግለሰብ ላይ የጽኑ እስራት ፍርድ ተፈርዶበታል። በባህር ዳር ከተማ ጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ የሆኑት ዶክተር አንዱዓለም ዳኜ ጥር 24 2017 ዓ.ም ከባህር ዳር ከተማ ወጣ ብሎ በሚገኝ ቆሼ በተባለ አካባቢ ማንነታቸው ባልታወቁ ሰዎች ግድያ የተፈጸመባቸው መሆኑ ይታወሳል። ዶክተር አንዱዓለም በባልደረቦቻቸውና በታካሚዎች ተወዳጅ የነበሩት ሲሆን ግድያው በወቅቱ ከባድ ድንጋጤና መረበሽን ፈጥሮ ነበር። ግድያው የተፈጸመባቸው ዶክተር አንዱዓለም በባህር ዳር ዩኒቨርሲቲ ስር የሚገኘው ጥበበ ጊዮን ስፔሻላይዝድ ሆስፒታል የጉበት የቆሽት ሰብና የሐሞት ከረጢት ስፔሻሊስት ሐኪም ተመራማሪ እንዲሁም መምህር ነበሩ። ባለትዳርና የሶስት ልጆች አባት የነበሩት ዶክተር አንዱዓለም ዳኜ በስንት ዘመን አንዴ የሚፈጠር ባለሙያ ነበር በማለት አብሮ አደጋቸውና የሙያ አጋራቸው በግድያው ወቅት ለቢቢሲ ተናግሮ ነበር። በዶክተር አንዱዓለም ግድያ የተከሰሰውን እሱ ባለው የተባለውን ግለሰብ ጉዳይ ሲመለከት የነበረው የአማራ ክልል ጠቅላይ ፍርድ ቤት ግለሰቡን በወንጀሉ ተጠያቂ ሆኖ በማግኘቱ ህዳር 12 2018 ዓ.ም ባስተላለፈው ብይን የ25 ዓመት ጽኑ እስራት ፈርዶበታል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።